ሃሌሉያ ክብር ለጌታ ይሁን። እንግዲህ ከዚህ የዕቃ ዝርዝር ዛሬ ምንድነው የምናየው? ምንድነው አሁን እኛ በአዲስ ኪዳን ለምንኖር አማኞች የዕቃ ዝርዝር ምናችን ነው የሚል ሰው ካለ የእግዚአብሔር ቃል ሁሉ ለትምህርታችን ተጽፏል። አሜን። ቨርስ ባይ ቨርስ ነው ማጥናት የምወደው፣ ጥቅስ በጥቅስ እያንዳንዱን ነው ማጥናት የምወደውና እንደው ጊዜ ቢኖር እያንዳንዱ ጥቅስ ብናየው ከእያንዳንዱ ጥቅስ ውስጥ የምናገኘው ነገር እንዳለ አምናለሁ። ግን ያው የጀመርነው ዘፍጥረት 1 መስከረም 1 ራእይ 22 ጳጉሜ 5 ብለን ስለሆነ በየቀኑ የምንጨርሳቸው ፖርሽኖች ስላሉን በፍጥነት መሄድ አለብን ራሳችንን ዲሲፕሊን አድርገን። ስለዚህ ዋና ዋና ሐሳቦችን እያየን እንሄዳለን ማለት ነው። ዋናም ለማለት ይቸገራሉ የእግዚአብሔር ነገር ዋና ያልሆነ ስለሌለው፣ ግን እንደው በቃ መታለፍ የሌለባቸው የምንላቸውን ሐሳቦች እያየን እንሄዳለን። ዘፍጥረት ምዕራፍ 25 ለማነው ዘጸአት ምዕራፍ 25 ላይ ስንጀምር ቁጥር 2 ላይ እግዚአብሔር ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ ይላል። ይሄ ሰማይ ዙፋኑ ምድር የእግሩ መረገጫ የሆነ አምላክ፣ ማንም የሚሞላለት ጎዶሎ የሌለበት አምላክ በልቡ ከሚያምረው ሰው ስጦታ ተቀበልልኝ ይላል። ደስ አይልም? ስጦታ እንዲያመጡልኝ እንደውም ንገራቸው ይላል። ማለት እኛ እኮ በጣም እንትን ይዘናል አይደለ? ይሉንታ ምናምን ይዘናል እኮ ስጦታ ስጡኝ ለማለት። እግዚአብሔር ግን በቃ ፍቅራቸውን እንዲገልጹ እድል ሊሰጣቸው ምን አለ? ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር። እግዚአብሔር እንዳላችሁ ስጦታ ስጡኝ ብለህ ንገራቸው እና በገዛ እጁ ሊሰጠኝ በልቡ ከሚያምረው ነው ደግሞ የምትቀበልልኝ አለ። በግድ ተጨንቆ ፈርቶ የሆነ ነገር ፈልጎ ከሚሰጠኝ ሰው አትቀበል። ከሚያምረው ወዶ በቀኛ እንዴት ነው የሆነ ምግብ ሲያምረን የሆነ ነገር ሲያምረን ልክ እንደዛ ለእግዚአብሔር መስጠት የሚያምረው ሰው፣ ለእግዚአብሔር ለመስጠት የሚጓጓ ሰው፣ ከእንደዚህ አይነቱ ሰው ስጦታ ተቀበልልኝ ይለዋል ሙሴ። ለምን መሰላችሁ ወዳጆቼ? ፍቅር በስጦታ እንደሚገለጥ ያስተማረን መጀመሪያ ራሱ እግዚአብሔር ነው። ሁላችንም የምንወደውና ለወንጌል ምስክርነት የምንጠቀመው ጥቅስ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ወዳጆች ያስባችሁታል? እግዚአብሔር ወደደ ብሎ ጸጥ ቢል ምን ይጠቅመን ነበረ? ወደደ ብሎ ቀጥሎ ግን ምን አለ? ሰጠ። ምን ሰጠ? ሊያውም የሚወደውን አንድያ ልጁን ሰጠ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን ለመስጠት እግዚአብሔር ወደደ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ፍቅር በመስጠት እንደሚገለጥ ራሱ እግዚአብሔር ሰጥቶ ነው ያስተማረን። ደግሞም ወገኖቼ በመስጠት ያልተገለጠ ፍቅር ልክ እግዚአብሔር ወደደ ብሎ ልጁን ባይሰጥ እንደሚሆነው ፍሬ ቢስ ነው የሚሆነው ማለት ነው። እግዚአብሔር ግን በመስጠት ፍቅሩን ገልጦ አሳይቶናል። አንድ ሰው ያለው አባባል ግን አለ በጣም ልቤን የሚነካኝ። ምን አለ መሰላችሁ? ያለ ፍቅር መስጠት ይቻላል አለ፣ አፍቅሮ አለመስጠት ግን አይቻልም። እናንተ መካከል አፍቅራችሁ ታውቃላችሁ አይደለ? ሳታፈቅሩ ስጦታ ሰጥታችሁ ታውቃላችሁ። አፍቅራችሁ ግን አለመስጠት ትችላላችሁ እንዴ? አትችሉ። ሳያፈቅሩ ሳይወዱ የግብር ይውጣ መስጠት ይቻላል። አይደለም ገንዘብን፣ አይደለም ቁሳቁስን፣ ስጋዬን ለእሳት ለመቃጠል ብሰጥ አለ ሐዋርያው ጳውሎስ። አንደኛ ቆሮንቶስ ምዕራፍ 13 ላይ የፍቅር ምዕራፍ ብለን የምናውቀው ምዕራፍ ላይ ስጋዬን ለእሳት ለመቃጠል ብሰጥ አለና ፍቅር ግን ከሌለኝ ከንቱ ነኝ። አያችሁ? ያለ ፍቅር ሰው ስለ ሰዎች ስጋውን ለእሳት ለመቃጠል አሳልፎ ሊሰጥ ይችላል ማለት ነው። ለምን? ለዝና ሊያደርገው ይችላል። ስሙ እየተጠራ እንዲኖር ሊያደርገው ይችላል። ያለ ፍቅር ለጀግንነት ሊያደርገው ይችላል። ለጀብድ ሊያደርገው ይችላል። ሰዎች ሰጪ ነው እንዲሉት ሊያደርገው ይችላል። የራሱን ኢጎ ለመመገብ እኔ እኮ ደግ ነኝ፣ እኔ እኮ ሰጪ ነኝ፣ እኔ እኮ ቸር ነኝ ለማለት ሊያደርገው ይችላል። ነገር ግን አፍቅራችሁ ወዳችሁ አለመስጠት አትችሉ። ለምን መሰላችሁ? ፍቅር ራሱን የሚገልጠው በመስጠት ነው። እውነተኛ ፍቅር የእግዚአብሔር ፍቅር እውነተኛ ስለሆነ በመስጠት ነው የተገለጠው። በመስጠት የተገለጠው እና ከሚወድ ሰው፣ ከሚያምረው ሰው፣ መስጠት ከሚፈልግ ሰው
ደስ ብሎት ከሚሰጥ ሰው ስጦታን ተቀበልልኝ አለ እግዚአብሔር። እንደዚህ አይነቱ ሰው እንዳይሰጠኝ አትከልክልብኝ አለ። ይስጠኝ፣ ፍቅሩን ይግለጥ እንጂ እድል ስጠው ፍቅሩን እንዲገልጥ። ከማይወድ ግን ፈርቶ ከሚሰጥ ግን ከእሱ አትቀበለው። ያለ ፍቅር መስጠት ይቻላል፣ አፍቅሮ አለመስጠት ግን አይቻልም። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 7 ላይም ሐዋርያው ጳውሎስ ምን አለ? እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይንም በግድ አይደለም። ወገኖቼ ለማንም አይጠቅምም። በነገራችን ላይ በሐዘን ወይንም በግድ የምትሰጡት ስጦታ ለማንም አይጠቅም። ለማንም እያንዳንዱ በምን ይስጥ ይላል? ደስ እንዳለው በደስታ የሚሰጠውን ስለሆነ እግዚአብሔር የሚወደው በልቡ እንዳሰበ ይስጥ፣ በሐዘን ወይንም በግድ አይደለም። ለእናንተም ኪሳራ ነው፣ ለምትሰጡትም ሰው ምንም ለበረከት አይሆንም፣ እግዚአብሔርም አይቆጥረውም። ከስጦታው ይልቅ ስጦታውን የምንሰጥበትን ልብ እግዚአብሔር ይመዝናል። ስለዚህ ያለ ፍቅር መስጠት ይቻላል፣ አፍቅሮ ግን አለመስጠት አይቻልም። ወገኖቼ መስጠት የሚቸግረን ከሆነ ፍቅራችንን ነው ቼክ ማድረግ ያለብን። ፍቅራችንን ሪሊ የምንወድ ከሆነ ወዶ አለመስጠት አይቻልም ብያቸዋለሁ። ፍቅራችንን ነው ቼክ ማድረግ ያለብን። እውነት እንደምለው እንደማወራው እወዳለሁ፣ ከወደድኩኝ ይሰጣለሁ። በህይወታችንም እናውቀዋለን። ልጆቻችንን ስለምንወድ እኮ ለምሳሌ ከልጆቻችን የምንቆጥበው የምንከለክለው ነገር የለንም። ከራሳችን ብንቆጥብ ይሻለናል፣ ከራሳችን ብናስቀር ይሻለናል። አብርሃም እግዚአብሔርን መውደዱን በምን ገለጠ? አንድ ልጁን በመስጠት ገለጠ። እግዚአብሔር ዓለሙን መውደዱን በምን ገለጠ? አንድ ልጁን በመስጠት። እግዚአብሔር አሁን የሚወደኝ ካለ ፍቅሩን እንዲገልጥ እድል ስጠዋል። ፍቅር በመስጠት ነው የሚገለጠው አለ። ስለዚህ ይስጡኝ፣ ተቀበላቸው አለ። ፍቅራችን ትክክለኛ ልኬት ላይ ከሌለስ እሺ፣ ለካ ፍቅሬ ትክክለኛው ልኬት ላይ ስላልደረሰ ነው የማልሰጠው የሚል መረዳት ያገኛችሁ ሰዎችስ አሁን እንዴት ነው ፍቅራችንን ወደ ትክክለኛ ልኬት ማድረስ የምንችለው? የእግዚአብሔርን ፍቅር በመረዳት ነው። ሃሌሉያ። በእርግጥ እንደሚገባ እግዚአብሔርን እንድንወድ፣ እንደሚገባ የእግዚአብሔር ልጆች እንድንወድ፣ እንደሚገባ እንደ እግዚአብሔር ቃል በፍቅር እንድንመላለስ፣ ፍቅራችንንም በመስጠትም በመሰጠትም መግለጽ እንድንችል የመጀመሪያ ሊገባን የሚገባው ነገር እግዚአብሔር እኛን የወደደበት ፍቅር ነው። ለምን መሰላችሁ? ሰው በነገራችን ላይ ትላንትና ስናነብ እንደነበረው ሁለተኛ ቆሮንቶስ ላይ ሐዋርያው ጳውሎስ እንደተናገረው ሰው መስታወት ነው። መስታወት ነው። የራሳችን ምንም ነገር እንደሌለን ታውቃላችሁ። ያየነውን ነገር ነው የምናንጸባርቀው። ያየነውን እየተማረን ነው፣ ተምረን ነው። በቃ ተምረን የምንወደው ተምረን ነው እንጂ የሆነ እኛ በጣም ስፔሻል ሰዎች ስለሆንን ውስጣችን የተለየ ፍቅር ስላለን አይደለም። ተምረን ነው። ትምህርት ያስፈልገናል። እንዴት ነው ማፍቀር የምንማረው? እሺ መስጠት ያልቻልነው ማፍቀራችን ላይ ችግር ስላለ ነው ካለን፣ እሺ ማፍቀር እንዴት ልማር? እግዚአብሔር እንዴት እንዳፈቀረኝ በመረዳት። ሃሌሉያ። ኢየሱስ ጌታ ነው። ሮሜ ምዕራፍ 5 ቁጥር 5 በጣም የምወደው የእግዚአብሔር ቃል ክፍል ነው። የእግዚአብሔር ፍቅር በመንፈሱ አማካኝነት በልባችን ስለፈሰሰ ይላል። ያንን ፍቅር ስንረዳው፣ ያንን ፍቅር ስናስተናግደው፣ በዛ ፍቅር ውስጥ መኖር ስንጀምር፣ ያ ፍቅር ሲገባን፣ ምን አይነት ሰዎች ሆነን በምን ሁኔታ ላይ ሆነን እግዚአብሔር እንደወደደን ሲገባን። ምክንያቱም ክፍሉ ራሱ ሲናገር ምን ይላል? ጠላቶች ሳለን፣ ሙታን ሳለን፣ ደካሞች ሳለን፣ ኃጢአተኞች ሳለን። እነዚህ 4 ስቴቶች በጣም ይገርሙኛል። በፍጹም ለመወደድ የሚያበቁ ስቴቶች አይደሉም የነበርንበት ስቴት። እግዚአብሔር ግን በመንፈሱ አማካኝነት ፍቅሩን በልባችን ውስጥ አፈሰሰ። እወድሻለሁኝ አለ። ሙት እያለሽ ወድጄሻለሁ፣ ኃጢአተኛ እያለሽ ወድጄሻለሁኝ፣ ጠላት እያለሽ ወድጄሻለሁ፣ ደካማ እያለሽ ወድጄሻለሁኝ አለ። ይሄ ፍቅር ሲገባን ደካሞችን አለመውደድ አንችልም፣ ጠላቶቻችንን አለመውደድ አንችልም፣ ኃጢአተኞችን አለመውደድ አንችልም፣ ሙታን ሆኖ የሚንቀሳቀሱ ያልዳኑ ሰዎችን አለመውደድ አንችልም። ለመውደድ ብቸኛው መንገድ የተወደድንበትን ፍቅር መረዳት ነው። እኔን እንዲሆኝ እግዚአብሔር ከወደደኝ እኔማ ድካም ያለብኝ፣ እኔማ እንከን ያለብኝ፣ ንጹሑ እሱ፣ እንከን አልባው እሱ፣ ባለብዙ እንከን የሆንኩትን እኔን ከወደደኝ፣ በዚህ ፍቅር ከወደደኝ፣ በዚህ የፍቅር ሰንሰለት ከሳበኝ። ሕዝቅኤል ላይ በጣም እግዚአብሔር በቃ
እግዚአብሔር ያሳዝነኛል አይባልም እንጂ ብላለች አዲስዬ። በዛ ያዙልኝ፣ ዶክትሪን አድርጋችሁ እንዳትይዙብኝ። እንደው አንጀቴን በላይ ስል ዶክትሪን አድርጋችሁ እንዳትይዙብኝ እና የማናትቼ ደግሞ እግዚአብሔር አሳዘነኝ እግዚአብሔር አንጀቴን በላኝ የምትል እንዳልባል። ግን እንደው የሚሰማኝን ስሜት በምን ልግለጸው? ሕዝቅኤል ላይ ከነደምሽ በደም ተለውሰሽ ተጥለሽ ማንም ሰው ይሄ በቃ ሳያጥቡሽ ጨውና ውሃ አድርገው ሳያጥቡሽ ልብስም በላይሽ ላይ ሳይጥሉብሽ እርቃንሽን በደም ተለውሰሽ ተጥለሽ እያለ ባጠገብሽ አለፍኩኝ አለ። ከዛ መጎናጸፊያዬን ጣልኩብሽ። ሃሌሉያ ሃሌሉያ። በደም ተለውሰሽ ተጥለሽ ሳለ ማንም ሳያነሳሽ፣ ማንም አንዱ ለሌላው እንደሚያደርገው ወግ ማንም ሳያደርግልሽ አየሁሽና መጎናጸፊያዬን ጣልኩብሽ አለ እግዚአብሔር። ሃሌሉያ ሃሌሉያ። እንደዚህ ሆነን በደም ተለውሰን ሳለን እንደተወደድን ሲገባን፣ መወደድ ሳይገባን እንደተወደድን ሲገባን፣ የዛን ጊዜ እግዚአብሔርንም መልሰን መውደድ አንቸገርም፣ ሌሎችንም መልሰን መውደድ አንቸገርም። ሌሎችን ለመውደድ ምክንያት አንጠይቅም፣ ምክንያቱም ያለ ምክንያት እንደተወደድን እናውቃለን። ምክንያት አንፈልግም። የሆነ ላይክ ማይንድድ የሆኑ ሰዎች እየፈለግን አንወድም ወገኖች። ንግግራቸው ከኛ ጋር የሚሄድ ስልጣኔያቸው ከኛ ጋር የሚመሳሰል ላይፍ ስታይላቸው የኑሮ ደረጃቸው ከኛ ጋር የሚስተካከል። እረ የማይስተካከለን አምላክ ነው የወደደን። ከኛ ጋር የማይስተካከል እጅግ ልቆ የሚኖር እጅግ ቅዱስ የሆነ እጅግ ጻድቅ የሆነ እጅግ ንጹህ የሆነ እጅግ ባለጠጋ የሆነ እጅግ ጠቢብ የሆነ እጅግ አዋቂ የሆነ እግዚአብሔር እሱ እንደወደደን ሲገባን፣ ያለምንም ምክንያት እንደተወደደን ሲገባን፣ ይህንን ፍቅር አንደርስታንድ ስናደርገው መውደድ በቃ አውቶማቲክ የሆነ ምላሽ ነው የሚሆነው። ስለዚህ ወገኖቼ ፍቅራችን ትክክለኛው ልኬት ላይ እንዲደርስ፣ ኦኬ የመስጠት ችግር አለብኝ፣ መስጠት እቸገራለሁ። አሁን እንደሰማሁት እንደ እግዚአብሔር ቃል ደግሞ መስጠት የቸገረኝ ፍቅር ስለጎደለኝ ነው። ፍቅር የጎደለኝ ስለምንድን ነው? የእግዚአብሔር ፍቅር ስላልገባኝ ነው። ስለዚህ እግዚአብሔርን ፍቅር ወደ መረዳት በጌታ በኢየሱስ ስም እደጉ። ከመታወቅ በላይ የሆነውን አለ የክርስቶስን ፍቅር ርዝመቱ፣ ስፋቱ፣ ጥልቀቱ ከመታወቅ በላይ አንደርስታንዲንግን ሰርፓስ የሚያደርግ የሰውን መረዳት የሚያልፍ እንዴት ወደደኝ ብለን እንዲህ ብለን ጥያቄ መልስ ማንሰጠው ማለት ነው። ሚልኪያስ ላይም እንደሚናገር ለምን ወደድከኝ አላችሁኝ ብሎ እግዚአብሔር ይደነቃል። ምን የሚወደድ ነገር አላችሁና ነው አሁን ለምን ወደድከኝ ብላችሁ የምትጠይቁኝ ነው ባጭር አማርኛ። ይሄ አንደርስታንዲንግን ሰርፓስ በሚያደርግ ፍቅር እንደተወደድን ሲገባን ምክንያት አንፈልግም፣ ሰበብ አንፈልግም። ክብር ለእግዚአብሔር። የእግዚአብሔር ፍቅር በጌታ በኢየሱስ ክርስቶስ መገለጡ ያገኘን። በእግዚአብሔር ፍቅር መተከል ይሁንልን። የእግዚአብሔር ፍቅር ስር መስደድ ይሁንልን። የእግዚአብሔርን ፍቅር ተረድተን ያለ ችግር ያለ ጭንቀት ያንን ፍቅር መልሰን ማንጸባረቅ ይሁንልን። ሃሌሉያ፣ ጌታ ይመስገን። ስለዚህ እግዚአብሔርን ፍቅር በመረዳት እንደግ። እግዚአብሔር ከዛ በኋላ ማደሪያውን ደስ እንዲያሰኘው አድርጎ ጥንቃቄ በተሞላበት ሁኔታ ፕሪሳይዝሊ ትእዛዝ ሲሰጥ አይታችሁታል። 1 ክንድ 2 ክንድ ቀይ ግምጃ፣ ሰማያዊ ግምጃ። ይህንን ሁሉ ጊዜ ኖሮ በተነትን በጣም ደስ ይለኛል። እኔም ራሴ ከእናንተ ጋር አብሬ ባጠና በጣም ደስ ይለኛል። ግን እንዴት ፕሪሳይዝ እንደሆነ እያንዳንዷን ነገር እንዴት በልኬት በዲቴል በጥንቃቄ ያስቀምጥ እንደነበረ በተደጋጋሚ የምናገኘው ቃል 3ቱ ምዕራፍ ላይ በተራራው ላይ እንዳሳየው ምሳሌ እንደዛ እንድትሰራ ተጠንቀቅ ተጠንቀቅ። እንደው እንዴትም አድርገህ በቃ የግብር ይውጣ ውትፍትፍትፍ አድርገህ ብታመጣ እኔ በማደሪያዬ ቀልድ አላውቅም። ማደሪያዬ እንዴት እንደሚሰራ ዲዛይኑን አስቀድሜ አውጥቻለሁ፣ ነግሬሃለሁ። በተራራ ላይ እንዳሳየው ምሳሌ አድርገህ እንድትሰራ ተጠንቀቅ ይላል። ዛሬ ከኛን ማደሪያዎቹ ጴጥሮስ ሲናገር 1 ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ናችሁ፣ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። እግዚአብሔር ቤቱን ማደሪያውን ለመስራት እንዴት ጠንቃቃ እንደሆነ እንዴት የከበሩ ነገሮችን እንደሚጠይቅ አይታችኋል። ያነበብኩት ክፍል ላይ መጀመሪያ ላይ ሄዳችሁ ብታዩ ወርቅ አምጡ፣ የጠለለ ጥሩ ዘይት አምጡ፣
ናስ አምጡ፣ ብር አምጡ፣ የከበረ ነገር ነው የሚጠይቀው። ማደሪያው የሚሰራበትን ነገር እንዴት በጥንቃቄ እንደሚመርጥ እግዚአብሔር። እኛንም ደግሞ ጴጥሮስ ምን አለን? መንፈሳዊ ቤት ለመሆን ተሰሩ። ለምን? እግዚአብሔር ሰው በሰራው የሰው እጅ በሰራው አያድርም። እናንተ የእግዚአብሔር ማደሪያ ናችሁ። እየተገጣጠማችሁ የእሱ ማደሪያ ለመሆን የምትሰሩ ሕያዋን ድንጋዮች ናችሁ። በሰለሞን ጊዜ አንድ በጣም የምወደው ቃል አለ። ሰለሞን ቤተ መቅደሱን ሲያሰራ፣ ያንን ውብ ቤተ መቅደስ ሲያሰራ ከተሰራው ቤተ መቅደስ ይልቅ አሰራሩ በጣም ያስደንቀኛል። እንዴት እንደሆነ ታውቃላችሁ? በተራራው ላይ ድንጋይ ጠራቢዎች አሉ እና ከተራራው ላይ ነው ድንጋይ እየተጠረበ የሚመጣው። ድንጋዩ ተጠርቦ ተስተካክሎ አምሮ ይመጣና ቤተ መቅደሱ ጋር ሲመጣ ግጥም 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 ነው የሚደረገው። ቤተ መቅደስ ውስጥ የመዶሻ የመሮ ኳኳታ አይሰማም። ወገኖቼ ቤተ ክርስቲያን ውስጥ ኳኳታ የበዛው እኮ ተጠርበን ስለማንሄድ ነው። ድንጋዩ ተራራ ላይ ተጠርቦ ተስተካክሎ ለስልሶ ስለሚመጣ ያለምንም ኮሽታ ያለምንም ኳኳታ ሄዶ ግጥም 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 ይላል። እግዚአብሔር ወዳየልን ቦታ አካል ውስጥ ግጥም፣ ጆሮ ወደ መስማቱ፣ አይን ወደ ማየቱ፣ እግር ወደ መሄዱ፣ አፍ ወደ መናገሩ ሄደን ግጥም 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 እንድንል ያለምንም ኳኳታ የመጥረቢያ የመሮ የመዶሻ ድምፅ ሳይሰማ ግጥም 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 እንድንል በጓዳችን በቤታችን በእግዚአብሔር ቃልና በእግዚአብሔር መንፈስ መሰራት ይሆንልን። መጠረብ፣ መስተካከል፣ ማማር ይሆንልን። ተሰርቶ የመጣ ሰው ካያችሁ ቤተክርስቲያን ውስጥ ሁካታ አያስነሳም። በሱ ምክንያት ሁካታ አይነሳም። እግዚአብሔር ያየለት ቦታ ሄዶ ግጥም ስለሚል ማለት ነው። እናንተ ሕያዋን ድንጋዮች አሁን እየተጠረብን እንደሆነ ታውቃላችሁ። ነገ ሄደን እንዳንረብሽ በእግዚአብሔር ቤት ውስጥ አላስፈላጊ ድምፅ እንዳይሰማ እየተጠረብን እኮ ነው፣ እየለሰለስን እኮ ነው፣ እያማርን እኮ ነው። ሃሌሉያ! እግዚአብሔር በቃሉ ይህንን እያደረገ ነው። አሁን ክብር ለጌታ ይሁን። ስለዚህ እናንተ ሕያዋን ድንጋዮች ናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ እንደሆነለት ማደሪያው ላይ መንፈሳዊው ቤት ላይ ሄጄ ግጥም ምስል ደስ የሚያሰኝ ይሄኛው ትንሽ ወጣ ብሏል የማይባል ይሄኛው በደንብ አለሰለሰም የማይባል ስሙዝ የሆነ አገልግሎቱን የሚያሳልጥ ቅዱሳንን የማይጎረብጥ እግዚአብሔርን ደስ የሚያሰኝ መንፈሳዊ ቤት እንዲሆን ቤቱ እኔ በበኩሌ ተሞርጄ እሄዳለሁ። እናንተም ተሞርዳችሁ ሂዱ። የሚያሰራበትን ምክንያት ደግሞ ሲናገር በመካከላቸው አድር ዘንድ this is the ultimate goal። በነገራችን ላይ እግዚአብሔር ሕዝቡን ከግብፅ ምድር ያወጣበት ከባርነት ቤት በጸናች እጅ በተዘረጋች ክንድ ያስለቀቀበት በመንገድ ላይ ያን ሁሉ ተአምራት እያደረገ ያመጣበት ይሄ ሁሉ ነገር እንዲሰራ ዲቴይል የሚናገርበት አልቲሜት ጎሉ ምንድን ነው? በመካከላቸው አድር ዘንድ። አልቲሜትሊ እግዚአብሔር በእኛ መካከል ማደር ነው የሚፈልገው፣ ከኛ ጋር መሆን ነው የሚፈልገው። የዮሐንስ መልእክት በጣም ደስ ይለኛል። አሁን ትዝ አለኝ። አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ያየነውን እኛ ደግሞ አለ ያየነውን የሰማነውን እጆቻችንም የዳሰሱትን ስለ ሕይወት ቃል እነግራችኋለንና ለምን እንደሚነግረን ዮሐንስ ያን ሁሉ መልእክቶች በመጻፍ እየዞረ ወንጌልን በመስበክ ለምን እንደሚነግረን ስለ ሕይወት ቃል ሲናገር ህብረት እንዲኖራችሁ ከኛ ጋር፣ ህብረታችንም ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ነው አለ። አልቲሜትሊ ህብረት ነው የእግዚአብሔር ዓላማ፣ ፌሎሺፕ ማድረግ ነው ከኛ ጋር። ሃሌሉያ! ክብር ለእግዚአብሔር ይሁን። ስለዚህ በመካከላቸው አድር ዘንድ ነው አለ። በቃ ይህን ሁሉ በጥንቃቄ እንድትሰራ የምፈልገው ለምንድን ነው? በመካከላቸው አድር ዘንድ። በመካከላችን ደግሞ አደረ እኮ ይሄ የክብር ጌታ፣ ቃልም ስጋ ሆነ ጸጋንና እውነቱን ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። ሃሌሉያ! ጸጋንና እውነትን ተሞልቶ አማንጋስ በእኛ አደረ የሚለው እንዴት እንደሆነ ታውቃላችሁ? እኔ የበለጠ ይነካኛል። አዎ መንፈስ ቅዱስ በእኛ ውስጥ አድሯል። እኛ ራሳችን የመንፈስ ቅዱስ ማደሪያዎች ነን፣ የእግዚአብሔር ማደሪያዎች ነን። ቀጥሎ በማየው ጥቅስ እሱን እመጣበታለሁ። ግን ደግሞ እኛ ቅዱሳን መካከል መገኘት ይፈልጋል እግዚአብሔር። አይገርማችሁ? መካከላችን መገኘት ይፈልጋል። ስፍራ የማይገድበው አምላክ ማለት ነው። እዚህ ጋር አለ ዛሬ፣ ነገ ደግሞ እዚህ ጋር ነው የማይባል አምላክ፣ በአንድ ጊዜ በሁሉ ስፍራ የሚገኝ ይሄ አምላክ
በቃ በመካከላችሁ ማደር እፈልጋለሁኝ፣ ለእኔ አንድ ድንኳን ስሩልኝ ይላል። እኔ በጣም ነው የሚነካኝ ይሄ አባባል። ይሄ ዮሐንስ ወንጌል ምዕራፍ 1:14 ላይ ያለው በውስጣችን አይደለም የሚለው አማንጋስ፣ እንግሊዘኛው አማንጋስ ነው የሚለው። በመካከላችን በእኛ መካከል አደረ፣ በቅዱሳን መካከል አደረ እግዚአብሔር። በእስራኤል ሕዝብ መካከል አለ እኮ በእስራኤል ሕዝብ መካከል ግን መኖሩ ታውቆ አንድ ድንኳን የራሱ ተሰርቶለት ከነገዶቹ እንዳንዱ መቀመጥ ፈለገ። ከዚህ በፊት ነግሬያቸዋለሁ አይደለም? ተበርናክሉ ሲሰራ የእግዚአብሔር ማደሪያ ድንኳን ሲሰራ እንደ መስቀል ቅርጽ ነው ያለው። በአራቱም ማዕዘን ሶስት የእስራኤል ነገድ ሰፍሯል። ሶስት ጊዜ 4 12 ነው አይደል? 12ቱም ነገድ ሶስት ሆኖ በአራቱም ማዕዘን ሰፍሮ እግዚአብሔር ደግሞ የእሱን ድንኳን አሰርቶ መካከላቸው ሰፍሯል። በመካከላችሁ አድር ዘንድ። ሃሌሉያ። ይሄ በሁሉ ስፍራ በመገኘቱ አይደለም፣ ልዩ በሆነው ፕሬዘንሱ፣ ስፔሻል በሆነው ፕሬዘንሱ በመካከላችን መሆን ይፈልጋል እግዚአብሔር። ደስ አይልም? 2ም 3ም ሆናችሁ በስሜ በምትሰበሰቡበት እኔ በዚያ አገኛለሁ ሲል እኮ ከዛ በፊት በዛ ስላልነበረ አይደለም። እግዚአብሔር የሌለበት ቦታ የለም። ዳዊት ሲናገር በሲኦል እንኳን ብሄድ አንተ በዚያ አለ፣ እጅ ከዛ ጎትታ ታወጣኛለች፣ ከመንፈስ ወዴት እሄዳለሁ ብሎ። ወዴትም ብሄድ ሰው ከእግዚአብሔር መሸሸግ አይችልም። ዓለማትን ሁሉ የሞላ ነው፣ በአንድ ጊዜ በሁሉ ስፍራ የሚገኝ ነው። ግን በስሜ ስትሰበሰቡ ደግሞ ስፔሻል የሆነ መገኘት አለኝ ይላል። ሃሌሉያ። አሁን ይኸው በእኛ መካከል ስፔሻል የሆነው ፕሬዘንሱን ፊል አታደርጉት? ስፔሻል በሆነ ሁኔታ አለ። በዛ በአንድ ጊዜ በሁሉ ስፍራ በመገኘቱ አይደለም፣ ስፔሻል የሆነ የፕሬዘንስ ማኒፌስቴሽን፣ የመገኘቱ መገለጥ በመካከላችን አለ። በመካከላችሁ አድር ዘንድ 1 ቆሮንቶስ 3:16 ላይ ደግሞ ኢንዲቪጁዋሊ በግል እያንዳንዳችን የእግዚአብሔር ማደሪያ እንደሆንን ይናገራል ማለት ነው። የእግዚአብሔር ማደሪያ እንደሆንን፣ የእግዚአብሔር ቤተ መቅደስ እንደሆናችሁ፣ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ይላል። ኢንዲቪጁዋሊም የመንፈሱ ማደሪያ ነን፣ ኮሌክቲቭሊ ደግሞ በህብረት በስሙ የተሰበሰብን በስሙ የተጠራን ቅዱሳኑ ደግሞ በመካከላችን እግዚአብሔር አለ። ሃሌሉያ። ጌታ ይባረክ። ከዛ እኔ እንደማሳየህ በጥንቃቄ እንደሰጠው ምሳሌ ማደሪያ ይሰራልኝ ይሏል። በጣም በተደጋጋሚ ቅድም እንዳልኳቸው ወዳጆቼ፣ የእግዚአብሔር ማደሪያ ሆነን ስንሰራ በተሰጠን ምሳሌ ነው የምንሰራው እንጂ በዘፈቀደ አይደለም የምንሰራው። ዓለም ባስቀመጠችው ስታንዳርድ አይደለም የምንሰራው። እንደተሰማን አይደለም የምንሰራው። በተሰጠን ምሳሌ፣ በሰጠው ምሳሌ መሰረት እንድትሰራ ተጠንቀቂ ነው። በተሰጠን ምሳሌ መሰረት። ያ የተሰጠን ምሳሌ ማን ነው? ኢየሱስ ክርስቶስ። ሃሌሉያ ሃሌሉያ። ሞዴሉን እግዚአብሔር አስቀድሞ ሰርቶታል። በቃ አስቀድሞ ሰርቶታል። በኩሩን አስቀድሞ ሰርቶታል እግዚአብሔር። ይሄንን እንድትመስሉ ነው የምፈልገው። በዚህ ምሳሌ መሰረት በጥንቃቄ እንድትሰሩ ተጠንቀቁ ይላል። የሚስለውን ስዕል እግዚአብሔር አስቀድሞ ዲዛይኑን ሰርቶ ጨርሶታል። God is not looking for a new design። አዲስ ዲዛይን እየፈለገ አይደለም እግዚአብሔር። መስራት የሚፈልገውን በእኔ ህይወት ያውቃል እግዚአብሔር። በአንቺ ህይወት መስራት የሚፈልገውን፣ በአንተ ህይወት መስራት የሚፈልገውን ነገር አስቀድሞ አይቶታል፣ ወስኖታል፣ ደምድሞታል። ኢየሱስ ይባላል። ሃሌሉያ ሃሌሉያ። የልጁን መልክ እንድንመስል ሮሜ ምዕራፍ 8 ላይ እኮ በቃ አልቲሜትሊ የእግዚአብሔር ዓላማ አልቲሜትሊ፣ እንደው ክፍሉን ሄደን ብናነበው ሁሉ ደስ ይለኛል። አልቲሜትሊ የእግዚአብሔር ዓላማ ሁላችንንም ልጁን ማስመሰል ነው። በጣም ክፍሉን በሌላ ምክንያት በጣም እንወደዋለን። ከሱ ላይ እየጠቃቀስን በጣም ብዙ ጊዜ እንናገራለን። ሰበር ነው። እስኪ ወደ ስፍራው ሄጄ ላንብብ። ጥቅሱን ራሱ አሁን ነው እንትን ያልኩትና ሄደን እናንብብ እስኪ። ከቁጥር 28 ጀምሮ በነገራችን ላይ ተያያዥ ነው። ሮሜ ምዕራፍ 8 እግዚአብሔርን ለሚወዱ እንዳሳቡም ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ይልና ምንድነው ያበጎ? ያበጎ ምንድን ነው? ጳውሎስ ስደት እንዴት ሆኖ ነው ለበጎ የሚሆነው? እስራት እንዴት ሆኖ ነው ለበጎ የሚሆነው? ከታች የሚዘረዝራቸው ነገሮች እኮ አሉ። ሞት ቢሆን፣ ህይወት ቢሆን፣ መላእክት ቢሆኑ፣ ልዩ ፍጥረት ቢሆን፣ ሰይፍ ቢሆን እያለ ከታች የሚዘረዝራቸው እንዴት ሆነው ነው እነዚህ ሁሉ ለበጎ የሚሆኑት? ጳውሎስ ለበጎ እንዲሆን እናውቃለን ይልና ምንድን ነው በጎ? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል እና። አያችሁ፣ እና የሚለው ቃል የሚያሳየን ከዚህ ቀደም የነበረው ሐሳብ ከዚህ ጋር ተያያዥ መሆኑን ነው። ምንድን ነው በጎ?
አስቀድሞ እግዚአብሔር ወስኗልና ምን እንድንሆን የልጁን መልክ እንድንመስል። ስለዚህ እነዚህ ነገሮች ሁሉ የሚመጡት ነገሮች ምንድነው የሚያደርጉት? የልጁን መልክ እንድንመስል ኮንትሪቢዩት ያደርጋሉ፣ የራሳቸውን አስተዋጽኦ ያበረክታሉ። በአማርኛ የልጁን መልክ እንድንመስል መከራ ሲመጣ እኛ ሊገለን ሳይሆን የልጁን መልክ እንድንመስል የራሱን ነገር ያበረክታል። ሃሌሉያ። ለበጎ ማለት እሱ ነው። እንዴት ሆኖ ነው ለበጎ የሚሆነው ሁሉ ነገር? በጎ ምን እንደሆነ ስላልገባን ነው። አያችሁ፣ በጎ ማለት ልጁን መምሰል ነው። ስለዚህ ነገር ሁሉ ልጁን ለመምሰል አስቀድሞ እግዚአብሔር የወሰነውን የልጁን መልክ ለመምሰል ይሆንልናል ማለት ነው። ክብር ለኢየሱስ ይሁን። ሰበር ነው ይሄኛው። ጌታ ይባረክ። ስለዚህ እግዚአብሔር ማደሪያ ሆነን ስንሰራ በተሰጠን ምሳሌ በኢየሱስ መልክ እንሰራለን እንጂ በመሰለን ወይንም ዓለም በሚሰጠን ምሳሌ አንሰራም። የሚመጣው ነገር ሁሉ ኢየሱስን እንድንመስል እግዚአብሔር የሚጠቀምበት ግብአት ሆኖ ይቀየራል። እያልኳቸው ያለሁት የሚመጣውን ነገር ሁሉ እግዚአብሔር ነው የሚያመጣብን አይደለም። እንደ ሁሉን ነገር እግዚአብሔር ነው እያለን እንድንቀበል አይደለም። ነገር ግን ማንም ያምጣው፣ ሰውም ያምጣው፣ እግዚአብሔርም ያምጣው፣ ሰይጣንም ያምጣው፣ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ለበጎ በቅንፍ ውስጥ የልጁን መልክ ለመምሰል ይደረግላቸዋል ሁሉም ነገር። ጌታ ይባረክ። ከዛ እግዚአብሔር የምሰጥህን ሕግ የምታኖርበትን ታቦት ቅረጽልኝ ይላል። ታቦት ቅረጽልኝ፣ የምስክሩን ሕግ የምታስቀምጥበት ታቦት ቅረጽልኝ ይለዋል በአጭር ቃል። ዛሬ ግን ከእንጨት ተሰርቶ በወርቅ የተለበጠ ታቦት ላይ አይደለም የእግዚአብሔር ሕግ የተጻፈው። ኤርምያስ 31ን ስንቶቻችሁ እንትን እንደምትሉት አላውቅም። እግዚአብሔር ታሪክን የቀየረበት ስለ አዲሱ ኪዳን ተስፋ የሰጠበት የመጽሐፍ ቅዱስ ኮርነር ተብሎ የሚታወቅ የእግዚአብሔር ቃል ክፍል ነው። ኮርነር ነው። በቃ እዛ ጋ ነው ታሪክ ሽፍት ያደረገው ስለ አዲሱ ኪዳን እግዚአብሔር የተናገረበት ስፍራ ማለት ነው። ስለዚህ በእንጨት ተሰርቶ በወርቅ በተለበጠ ታቦት ላይ አይደለም ሕገ እግዚአብሔር ዛሬ የሚቀመጠው። ኤርምያስ 31 ላይ በዛ ወራት አለ አዲስን ኪዳን ከሕዝቤ ጋር እገባለሁኛልና ሕጌን በልቡናቸው ላይ እጽፋለሁኛል። ሃሌሉያ። ማንም ሌላውን አንዱ ባልንጀራውን እግዚአብሔርን እወቅ አይለውም። ሕጌን በልቡናቸው ስለምጽፈው እነሱ ራሳቸው ያውቁኛል አለ እግዚአብሔር። ታሪክ ሽፍት ያደረገበት የመጽሐፍ ቅዱስ ኮርነር የሚባል ቦታ ነው ያ ቦታ። የዕብራውያን ጸሐፊ ምዕራፍ 8 ቁጥር 10 ላይ ያንን ክፍል አምጥቶ ጠቅሶታል። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ፣ ሕጌን በልቡናቸው አኖራለሁ፣ በልባቸውም እጽፈዋለሁ፣ እኔ አምላክ ሆንላቸዋለሁ፣ እነርሱም ሕዝብ ይሆኑኛል አለ። ታቦቱ አሁን በምን ተተክቷል? በልባችን። የእግዚአብሔር ሕግ የሚጻፈው ምናችን ላይ ነው? ልባችን ላይ። እግዚአብሔር ያደረው ምናችን ላይ ነው? ልባችን ላይ። ጌታ ይባረክ፣ ስሙ ይባረክ። ቁጥር 22 ላይ በስርየት መክደኛው ላይ ሆኜ አነጋግርሃለሁ ይለዋል እግዚአብሔር። እኔ በቃ በጣም ይነካኛል። እግዚአብሔር ሰውን በሰው ቋንቋ ኮሚኒኬት ሊያደርግ ሲሞክር እኛ አንደርስታንድ እንድናደርገው የሚሄድበት ርቀት በጣም ልቤን ይነካዋል። በጣም ልቤ የስርየት መክደኛ እኮ እግዚአብሔርን ሆልድ ሊያደርገው አይችልም። እግዚአብሔር እኮ የስርየት መክደኛ የሚሸከመው የሚችለው አምላክ እኮ አይደለም። ግን ሙሴ እንዲገባው ሃሌሉያ። እንደው እንዴት ላስረዳችሁ? በቃ ሰው ሆናችሁ ጉንዳንን ኮሚኒኬት ማድረግ ብትፈልጉና የጉንዳንን ቋንቋ ፈልጋችሁ ጉንዳኗ እንዲገባት ዝቅ ብላችሁ ብታዋሯት ይሄ ራሱ በጣም ቅርብ ነው። እኛና ጉንዳን በጣም ቅርብ ነው። እግዚአብሔር ወርዶ ዝቅ ብሎ ሙሴ ይለዋል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት፣ እንድኖርበት ምን አይነት ቤት ትሰሩልኛላችሁ የሚለው ያው እግዚአብሔር ሙሴ በስርየት መክደኛው ላይ ሆኜ አነጋግርሃለሁኝ ነው። ከዛ ወረድ ስንል ታውቃላችሁ የሚለውን ሰው ከባልንጀራው ጋር እንደሚነጋገር እግዚአብሔር ሙሴን ፊት ለፊት ያነጋግረው ነበረ። ከጓደኛው ጋር ሰው እንደሚነጋገር ይላል። ነገር ግን ያ የስርየት መክደኛ የኢየሱስ ክርስቶስ ጥላ ነበረ። ከእግዚአብሔር ጋር ሳንጠፋ መነጋገር የምንችልበት የእግዚአብሔር ቅድስና እኛን ሳያጠፋን
መነጋገር የምንችልበት እውነተኛው የስርየት መክደኛ የኢየሱስ ደም ነው። ሮሜ ምዕራፍ 3 ቁጥር 25 እርሱንም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። በደሙ የሆነ ማስተሰሪያ አድርጎ አቆመው፣ ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ይህን ክፍል በጣም ወደዋለሁ። ራሴን ገዝቼ አልፈዋለሁ። ስንደርስበት እናወራበታለን። ነገር ግን እውነተኛው የስርየት መክደኛ የኢየሱስ ደም ነው። ከዛ በኋላ የገጽ ህብስት ገበታ ስራልኝ ይለዋል። ደግሞ ከስርየት መክደኛው ከታቦቱ በኋላ የሚመጣው ትእዛዝ ገበታ፣ የገጽ ህብስት ገበታ ስራልኝ እና ያንን ገበታ ደግሞ ሁል ጊዜ በፊቴ ታቀርባለህ ይላል። ሁል ጊዜ ገበታው ሙሉ መሆን አለበት፣ ፊቴ ታቀርባለህ ይለዋል። የእግዚአብሔር ገበታ የማይነጥፍ የማይቋረጥ መብል ያለበት ነው። ጌታ ዮሐንስ ወንጌል ምዕራፍ 6 ላይ እንደተናገረ ኢየሱስም እንዲህ አላቸው፣ የህይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብ። ገበታው መቼም ስለማይነጥፍ፣ ገበታው መቼም ባዶ ስለማይሆን፣ ስለማያልቅበት ወደ እኔ የሚመጣ ከቶ አይራብም። በእኔ የሚያምን ሁል ጊዜ ከቶ አይጠማም። እንዴት ኤምፋሲስ እንደሚሰጠው ሁል ጊዜ ከቶ አይጠማም። በእኔ የሚያምን ይላል። ከገበታው ቀጥሎ የወርቅ መቅረዝ ደግሞ አዘጋጁልኝና እንዴት እንደሚያዘጋጅለት የወርቁን መቅረዝ በዝርዝር ይነግረዋል። ከዛ መቅረዙ ላይ ዘይት እንዳይታጣ ይላል። ደግሞ ሁል ጊዜ ይብራ፣ ሁል ጊዜ አብሩት። ዘይት፣ የተቀመመ ቆንጆ ዘይት አምጡና አሮንና ልጆቹ ጠዋትና ማታ ሁል ጊዜ ያብሩት እንዳይጠፋብኝ ይላል። በአዲስ ኪዳን በመቅረዙ ላይ የሚበራው እውነተኛው ብርሃን ኢየሱስ ክርስቶስ ነው። መቅረዟ ደግሞ ቤተክርስቲያን ናት። ራእይ መጽሐፍ ላይ ታስታውሳላችሁ፣ ለዮሐንስ ጌታ ኢየሱስ ክርስቶስ በተገለጠለት ጊዜ በፍጥሞ ደሴት በግዞት ቤት እያለ ጌታ የተገለጠለትን ቦታ ታስታውሳላችሁ። ስለ መቅረዙ ያያቸው 7 መቅረዞች አብያተ ክርስቲያናት ናቸው፣ በእጄ ያስኳቸው እንዳለው። መቅረዟ ቤተክርስቲያን ናት። ብርሃኑ ደግሞ ኢየሱስ ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ የተናገረው ማለት ነው ጌታ። ሃሌሉያ። ስለዚህ ሁል ጊዜ ይብራ አለ። ሁል ጊዜ ኢየሱስ ይታይ፣ ሁል ጊዜ ኢየሱስ ይሰበክ። የቤተ ክርስቲያን የመቅረዙ ስራ ምንድን ነው? ይህንን ብርሃን የሆነ ጌታ ሁል ጊዜ ለዓለም ማሳየት፣ ሁል ጊዜ ለዓለም ማብራት፣ ሁል ጊዜ ለዓለም ማስተዋወቅ። ጌታ ይባረክ። በተራራው ላይ እንዳሳየው ምሳሌ እንድትሰራ ተጠንቀቅ ብሎ ይጨርሳል ማለት ነው። ይህ ምዕራፍ አንዱ ምዕራፍ በጣም ጊዜ ፈጀብኝ። ከዛ ምዕራፍ 26 ላይ በወርቅ ቀለበት የተያዙ 10 መጋረጃዎችን ስራልኝ ደግሞ ይላል። አሁን ወደ መጋረጃ መጣን። ደግሞ ወደ መጋረጃ መጣን። ታቦቱን ጨረስን። የገጽ ህብስት ገበታን አየን። የወርቅ መቅረዝ አየን። ዘይት እንዳይቋረጥበት መብራቱ ሁሉ ጊዜ ይብራልኝ ያለበትን አየን። ከዛ ደግሞ መጋረጃዎቹ ይሰሩልኝ አለ እግዚአብሔር። በወርቅ ቀለበት የተያዙ 10 መጋረጃዎች ይሰራልኝ አለ። መጋረጃዎቹ በማደሪያው ያለው የእግዚአብሔር ቅድስና ሰዎችን እንዳያጠፋ የሚጋርዱ የሚከለክሉ ናቸው። እግዚአብሔር በጣም ቅዱስ ስለሆነ፣ ሰው ደግሞ እጅግ የወደቀ ኃጢአተኛ ስለሆነ በእግዚአብሔር ቅድስና ፊት ቀርቦ በህይወት መውጣት ስለማይችል መጋረጃዎች ይሰሩልኝ አለ እግዚአብሔር። ቁጭ ብላችሁ ብታጠኗቸው መጋረጃዎቹ በጣም ትርጉም አላቸው። ውፍረታቸውን ብታዩት፣ ርዝመታቸውን ብታዩት በፍጹም በሰው እጅ የማይቀደዱ በጣም ከባድ ለማንቀሳቀስ ራሱ በደንብ ባክግራውንድ ሂስቶሪውን ሄዳችሁ ብታጠኑት ለማንቀሳቀስ ራሱ ስንት ሰው እንደሆነ የሚሸከማቸው መጋረጃዎቹ ማለት ነው። እነዚህ መጋረጃዎች መኖር አለባቸው በእኔና በሰዎች መካከል፣ ካልሆነ ቅድስናዬ ያጠፋቸዋል። እኔ የሚደበቅ ነገር ኖሮኝ ሳይሆን መጋረጃ የሚሰራልኝ ሰዎች የኔን ቅድስና አይተው በህይወት መኖር ስለማይችሉ በእኔና በእናንተ መካከል የሚጋርድ መጋረጃ ያስፈልጋል ብሎ እግዚአብሔር መጋረጃዎችን ያሰራል። እጅግ በጣም ወፍራም፣ ከዛ ደግሞ በወርቅ ቀለበት የተያያዙ ስለሆኑ በቀላሉ ሊቀደዱ የሚችሉ አይደሉም እነዚህ መጋረጃዎች።
ማቴዎስ ወንጌል ምዕራፍ 27 ከቁጥር 50 እስከ 54 ድረስ ያለውን ክፍል አነበዋለሁ። በጣም ወደው ክፍል ነው። ኢየሱስም ሁለተኛ በታላቅ ድምፅ ጮሆ ነፍሱን ሰጠ፣ ነፍሱን ተወ። እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ። ተኝተው ከነበሩ ከቅዱሳን ብዙ ስጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። የመቶ አለቃው ከእርሱም ጋር ኢየሱስን የሚጠብቁ መናወጡን የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብለው እጅግ ፈሩ። ምን ሆነ? እዚህ ቦታ ላይ ያ ወፍራም መጋረጃ፣ በወርቅ ቀለበቶች የተያያዘ መጋረጃ፣ ያ አንድ ሰው የማይሸከመው መጋረጃ ተቀደደ። መቼ? ጌታ በመስቀል ላይ በታላቅ ድምፅ ጮሆ ነፍሱን ሲሰጥ መጋረጃው ተቀደደ። ደግሞ እንዴት ነው የተቀደደው? ከላይ ወደ ታች ተቀደደ። መጋረጃው ሲቀደድ ምን ሆነ? ምን ሆነ? መቃብሮች ተከፈቱ። ተኝተው ከነበሩት ከቅዱሳን ብዙ ስጋዎች ተነሱ፣ የሞቱ ማለት ናቸው። ከትንሣኤውም በኋላ ከመቃብር ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። ይህን ታሪክ አስተውላችሁ ታውቃላችሁ? ከዛስ የመቶ አለቃውና አብሮት የነበሩ ሰዎች ምን አሉ? በእውነት ይህ የእግዚአብሔር ልጅ ነው አሉ። መጋረጃው ሲቀደድ የወጣው ነገር የሰራውን ስራዎች ብቻ ተመልከቱ። የማይቀደደው መጋረጃ ተቀደደ። ሰው ስላልቀደደው ደግሞ ከታች ወደ ላይ ሳይሆን ከላይ ወደ ታች የተቀደደው። ርዝመቱን ምናምን ሄዳችሁ ብታጠኑት ሰው ደርሶበት የሚቀደውም አይደለም። እግዚአብሔር ስለቀደደው ከላይ ወደ ታች ተቀደደ መጋረጃው። ያ የማይቀደድ መጋረጃ፣ ያ ወፍራም መጋረጃ የእግዚአብሔር ቅድስና ወጥቶ ሰዎችን እንዳይገድል የሚከላከል የነበረ መጋረጃ። አሁን ግን ኢየሱስ ክርስቶስ ስለ ኃጢአትና ስለ በደል የሚሆነውን መስዋዕት ስለሰጠ፣ እግዚአብሔርም በመስዋዕቱ ፍጹም ደስ ስለተሰኘ፣ መስዋዕቱንም ስለተቀበለ ያ የእግዚአብሔር ክብር፣ ያ የእግዚአብሔር ቅድስና ሰዎችን እንዳይገል ተገድቦ የነበረው ያ ክብር መጋረጃው ሲቀደድ ወጣ። ለመግደል ሳይሆን ሕይወት ለመስጠት ወጣ። ተኝተው ከነበሩ ቅዱሳን መቃብሮች ተከፈቱና ተኝተው ከነበሩ ቅዱሳን ተነስተው በቅድስቲቱ ከተማ ኢየሩሳሌም መካከል ሲመላለሱ ታዩ። ይገላል ተብሎ ተደብቆ የነበረው ያ ቅድስና ወጣና ሕይወት መስጠት ጀመረ ማለት ነው። ሃሌሉያ! ክብር ለኢየሱስ ይሁን። በእውነት በጣም ይገርመኛል። መጋረጃው ሲቀደድ የሆነው ነገር ሞት አይደለም የሚወጣው፣ መቅሰፍት አይደለም የሚወጣው። በብሉይ ኪዳን ይፈራ እንደነበረው ሕይወት ወጣ። መጋረጃው ተቀደደና ለምን? እግዚአብሔር መስዋዕቱን ስላሸተተ፣ ፍትህ በአግባቡ ስለተፈጸመ፣ የእግዚአብሔር የፍትህ ጥያቄ ስለተመለሰ፣ የሰው ኃጢአት በመስቀል ላይ ስለተቀጣ፣ አሁን መጋረጃው ሲቀደድ የሚወጣው ፍርድ ሳይሆን ምሕረት ነው። አሁን መጋረጃው ሲቀደድ የወጣው መቅሰፍት ሳይሆን ሕይወት ነው። ለሞቱ ሰዎች ሕይወትን የሚሰጥ ነገር ወጣ። ያ ብቻ እንዳይመስላችሁ፣ መጋረጃው ሲቀደድ ሕይወት ሰጪ የሆነው የእግዚአብሔር ክብር ወጣ። እኛም ደግሞ ወደ ቅድስት የምንገባበት አዲስ መንገድ ተመርቆ ተከፈተልን። የዕብራውያን ጸሐፊ እንደሚለው በስጋው በመጋረጃው ማለትም በስጋው በኩል ወደ ቅድስት የምንገባበት አዲስ መንገድ ተመርቆ ተከፈተልን። ሃሌሉያ! ክብር ለእግዚአብሔር ይሁን። አዲስ መንገድ ተመርቆ ተከፈተ። ማንም ሰው አይገባም ነበር ወደ ቅድስት። በቅድስትና በቅድስተ ቅዱሳን መካከል መለያ ይሆናችሁ ተብሎ ነው ይሄ ወፍራም መጋረጃ የተሰራው። አሁን መጋረጃው ተቀደደ። ተዘግቶበት የነበረ የእግዚአብሔር ክብር ወጣ፣ ሙታንን ቀሰቀሰ፣ ለኛ አዲስን መንገድ መርቆ ከፈተልን። ያ ብቻ እንዳይመስላችሁ ደግሞ ኢየሱስ የእግዚአብሔር ልጅ መሆኑን መሰከረ። ያ ክብር ከመጋረጃ ውስጥ ወጥቶ የሆነውን ነገር ሲያዩ መቶ አለቃውና አጠገቡ የቆሙ ሰዎች፣ ኢየሱስን ሊጠብቁ የቆሙ ሰዎች የሆነውን ነገር ሲያዩ፣ ያ ክብር ወጥቶ ያደረገውን ነገር ሲያዩ በእውነት ይሄ የእግዚአብሔር ልጅ ነው አሉ። የእግዚአብሔር ክብር ይሄንን ያደርጋል። ለሙታን ሕይወትን ይሰጣል። ከዛ ደግሞ ኢየሱስ የእግዚአብሔር ልጅ እንደሆነ ይመሰክራል። ኢየሱስ የእግዚአብሔር ልጅ ነው አለ። መቶ አለቃውና አብሮት የነበሩት ሰዎች እንደዛ ነው መጋረጃው ሲቀደድ። ሃሌሉያ ሃሌሉያ። ዕብራውያን 10 ከ19 እስከ 20 እንግዲህ ወንድሞች ሆይ በመረቀልን መንገድ ተመርቆ ሲከፈት አይታችሁ ታውቃላችሁ? አዲስ መንገድ ተሰርቶ ተመርቆ ሲከፈት አይታችሁ ታውቃላችሁ? አዲስ መንገድ መርቆ ከፈተልን። የት የሚያደርስ?
ወደ ሰማይ ወደ እግዚአብሔር አብ የሚያደርስ በመረቀልን ይላል ቃሉን ራሱ እንዴት እንደምወድ በመረቀልን በአዲስና በሕያው መንገድ የመንገድ ሕያው አለ እንዴ እናንተ የመንገድ ሕያው አለ እንዴ ኢየሱስ ባይሆን መንገድ ብሎ ሕያው አለ እንዴ አዎ ኢየሱስ ስለሆነ መንገዱ በአዲስና ሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለ እያለ ይቀጥላል ክብር ለሱ ይሁን ክብር ለመንፈስ ቅዱስ ይሁን በእውነት ዘሌዋውያን ምኑ ይጠናል በሚባልበት አይደለ ዘሌዋውያን አሁን ይሄ ዕቃ ቁጥር አሁን ይሄ ምኑ ይጠናል አሁን ይሄ ከዚህ ላይ ምንድነው አሁን ስለ ክርስቶስ ምንድነው አዲስ ኪዳን ምንድነው ጸጋ በሚባልበት ጊዜ የሚያበራ የቃሉን ፍቺ የሚያበራ መንፈስ ቅዱስ ስሙ ይባረክ ሃሌሉያ መጋረጃው ተቀደደ በቃ ዛሬ እንዳትረሱት ይሄን መጋረጃ ስታስቡ ቴክነሱን እንዳትረሱት ማን እንደቀደደው እንዳትረሱ መጋረጃው ሲቀደድ ምን እንደወጣ እንዳትረሱ ምን ይፈራ እንደነበርና ምን እንደወጣ እንዳትረሱ ጌታ ይባረክ ከዛ በኋላ ደግሞ ስለ ሳንቆቹ አሰራር ወይም ስለ በሮቹ ስለ መገናኛው ድንኳን ስለ ሳንቆቹ አሰራር ይናገራል እግዚአብሔር ቃል ከእንጨትና ከወርቅ ይሰሩልኝ ይላል በሮቹ ከምን ይሰሩ አለ ከእንጨትና ከወርቅ ይሰሩልኝ አለ እግዚአብሔር በመጽሐፍ ቅዱስ ወዳጆቼ ትርጉም የሚሰጣቸው ነገሮች አሉ ከነዚህ ነገሮች አንዱ እንጨት ሰውን ነው የሚወክለው ሰውን ነው ወርቅ ደግሞ መለኮትን ነው የሚወክለው እግዚአብሔር በሮቹ ከምን ይሰሩልኝ አለ ከእንጨትና ከወርቅ ይሰሩልኝ አለ ከንጹህ ወርቅ እና ከግራር እንጨት ይሰሩልኝ አለ ሃሌሉያ ሃሌሉያ ከሁለቱም ይሰራልኛል ወደ ክብሩ ማደሪያ መግቢያው በር ከሁለቱም የተሰራው ከሰውም ከመለኮት ከእንጨትም ከወርቅ የተሰራው ዮሐንስ ወንጌል ምዕራፍ 10 ቁጥር 7 ላይ ኢየሱስ ደግሞ እንደዚህ አላቸው ይላል እውነት እውነት እላችኋለሁ እኔ በጎች በር ነኝ ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው ዳሩ ግን በጎቹ አልሰሟቸውም በሩ እኔ ነኝ እንጨትም ወርቅም የሆንኩት መለኮትም ሰውም የሆንኩት በሩ እኔ ነኝ ሃሌሉያ እኔ ነኝ በእኔ የሚገባ ቢኖር ይድናል ይገባልም ይወጣልም መሰማሪያም ያገኛል ከእንጨትና ከወርቅ ይሰራልኛል እግዚአብሔር ቁጥር 30 ላይ ማደሪያውንም በተራራው እንዳሳየው ምሳሌ እንድትሰራ ተጠንቀቅ እግዚአብሔር ያለቀለት ዲዛይን አለው የሰው ሐሳብ እንዲቀላቀልበት አይፈልግም ማሻሻያ አይፈልግም አንድ ዲዛይን አለ እሱም ኢየሱስ ይባላል ሁላችንም ወደዛ እንድናደግ ነው የሚፈልገው ራስ ወደ ሆነው ወደ እርሱ እያደግን አይደለም ይላል ራስ ወደ ሆነው ወደ እሱ እንድናደግ ነው እግዚአብሔር የሚፈልገው ሃሌሉያ ከዛ ቁጥር 33 መጋረጃውን በቅድስቱና በቅድስተ ቅዱሳኑ መካከል መለያ ይሆናችሁ የሚል ቃል ያ መጋረጃ ተቀዷል ሰው ሳይሆን እግዚአብሔር ራሱ በክርስቶስ በሰራው ስራ ከላይ ወደ ታች ቀዶታል ለኛ አዲስን መንገድ ከፍቶልን ወደ ቅድስት መግባት ሆኖልናል ከመጋረጃ ውስጥ የወጣው የእግዚአብሔር ክብር ለሙታን ህይወትን እየሰጠ ኢየሱስ የእግዚአብሔር ልጅ መሆኑን እየመሰከረ ዛሬም አለ ኢየሱስ ጌታ ነው ምዕራፍ 27 ከግራር እንጨት በነሐስ የተለበጠ መሰዊያ ስራልኝ ይለዋል ደግሞ ከግራር እንጨት በነሐስ የተለበጠ መሰዊያ ስራልኝ መሰዊያው ከእንጨት መሰራቱ ክርስቶስ በእንጨት ወይንም በመስቀል እንደሚሰዋ ማሳያ ማለት እንዴት ነው የሚቃጠል መስዋዕት ማቅረቢያ ነው በነገራችን ላይ ሙሉ ለሙሉ የሚቃጠል መስዋዕት ማቅረቢያ እና የሚቃጠል መስዋዕት ማቅረቢያ እንዴት ነው ከእንጨት ስራልኝ የሚለው እግዚአብሔር እንጨቱ እንዳይቃጠል በናስ ለብጠው አለ ግን በእንጨት ነው እንዲሰራ መፈልገው ለምን እውነተኛው መስዋዕት የሚሰዋው እንጨት ላይ ነው ሃሌሉያ ገላትያ 3:13 ላይ እንደሚናገር በእንጨት የሚሰቀል ሁሉ የተረገመ ነው እንደሚል ክርስቶስ በእንጨት ላይ ተሰቅሎ ከሕግ እርግማን ዋጀን ይላል እንጨት ላይ መስቀል ስንለው ዛሬ ያምራል መስቀል ስንለው ዛሬ ኢየሱስ ስለተሰቀለበት ያ እንጨት ያንገት ጌጥ ሆነ የቤተ ክርስቲያኖች ምልክት ሆነ ያ መስቀል አማረበት ግን እንጨት ይለዋል ገላትያ ላይ በእንጨት ላይ የሚሰቀል ሁሉ የተረገመ መስቀል እኮ ከኢየሱስ በኋላ ነው መስቀል ሆኖ ያማረበት ኢየሱስ ከተሰቀለበት በኋላ
በእንጨት ላይ የሚሰቀል የተረገመ ይሁን እንደሚል ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። እንጨቱ የሚያመለክተው እሱ ነው። ነሐስ በመጽሐፍ ቅዱስ በነገራችን ላይ የፍርድ መገለጫ ነው። የፍርድ መገለጫ ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ይላል። ፈረደበት፣ እሱ ላይ ፈረደበት። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን በናስ በተለበጠ እንጨት መሰዊያ ላይ ስለ ሰዎች ኃጢአት በጎችና ፍየሎች ይሰዉ እንደነበረ ክርስቶስ በመስቀል ላይ የእግዚአብሔርን ፍርድ ተቀብሎ ስለኛ መስዋዕት ሆነ። ሃሌሉያ። ቁጥር 20 ላይ መብራቱን ሁል ጊዜ ያበሩት ዘንድ ይላል። መብራታችሁ ሁል ጊዜ የበራ ይሁን። ሃሌሉያ። መብራቱን ሁል ጊዜ ያበሩት ዘንድ ዘይት እንዳያልቅ ሁል ጊዜ መብራቱ ይብራልኛል። እናንተ የዓለም ብርሃን ናችሁ፣ በተራራ ላይ ያለች ከተማ ልትሰወር አይቻላትም ይላል እግዚአብሔር ቃል። መብራቱ ሁል ጊዜ ይብራልኛል። እግዚአብሔር ሁል ጊዜ እንድናበራ ይፈልጋል። ሁል ጊዜ ማቴዎስ 25 ላይ እነዛን 10ን ቆነጃጅት ታስታውሷቸዋላችሁ። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራው ሊቀበሉ የወጡ 10 ቆነጃጅትን ትመስላለች አለና ከእነርሱ 5ቱ ሰነፎች 5ቱም ልባሞች ነበሩ። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይትን ያዙ። ሰነፎቹ መብራታቸውን ይዘው ከእርሱ ጋር ዘይት አልያዙም። ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይትን ያዙ። ከዛ ሙሽራው መጣ የሚል ሁካታ በድንገት ተሰማ። ከዛ ከእንቅልፋቸው ነቁና ሰነፎቹ ልባሞቹን ዘይት ስጡን አሏቸው። አይ ያለን ዘይት ለእኛም ለእናንተም ይሆን አይደለም፣ ስለዚህ ውጡና ዘይት ግዙ አላቸው። ዘይትን ሊገዙ ወጥተው ሄዱ። ከዛ በኋላ በር ተዘጋባቸው እያለ ይናገራል። ወዳጆቼ መብራቱ ሁል ጊዜ ይብራልኛል እግዚአብሔር። ሁል ጊዜ እንዲበራ ደግሞ ምን ያስፈልጋል ብሏል እግዚአብሔር? ዘይት ያስፈልጋል። ዘይት ያስፈልጋል። መብራቱ ሁል ጊዜ እንደበራ እንዲቆይ የሚያደርገው ዘይቱ ነው። በአዲስ ኪዳን ደግሞ ያ ዘይት መንፈስ ቅዱስ። ሃሌሉያ። ሁሌ መብራታችን እንደበራ እንድንኖር የሚያደርገን መብራታችን ኢየሱስ በህይወታችን እንደበራ በህይወታችን እንደታየ እንድንኖር የሚያደርገን መንፈስ ቅዱስ ይባላል። ክብር ለመንፈስ ቅዱስ ይሁን። ሃሌሉያ።